ለአጭር ሰከንድም ቢሆን ብተርከው ደስ ይለኛል። ኢትዮጵያ ውስጥ መጥታ አክሱም ተቀምጣ ነበር፣ ደብረ ዳሞም ተቀምጣለች፣ ዋልድባም ተቀምጣለች፣ ዝቋላም ሂዳለች፣ ሳይገደም ደብረ ሊባኖስ ሂዳለች፣ አሰቦት ስላሴ፣ ደብረ ወገግ፣ ደብረ ቀልሞን እነዚህን ሁሉ ቦታዎች እመቤታችን ዙራ ባርካቸዋለች። እነዚህ ከባረከችና እንደገና ደግሞ በደመና ላይ እየዞረች የኢትዮጵያን ምድር በሙሉ እንድትባርክ እግዚአብሔር አድርጓታል። ከዚያ በኋላ የመጨረሻውን መቀመጫ ጣና ቂርቆስ ነው ያደረገችው። እዚያ ስለመጣው ሳይሆን እውነት ስለሆነ ነው የምናገረው ማለት ነው። ጣና ቂርቆስ ነው የተቀመጠችው። 100 ቀን ነው የቆየችው። 33 ወር ከ10 ቀን 100 ቀን ይሆናል። እንግዲህ ጣና ቂርቆስ ከጌታ እድሜ 100 ቀን አብሮ ይደርሰዋል ማለት ነው። ተካፍሏል። ከ33 ዓመት ውስጥ 100 ቀን ደርሶታል ማለት ነው። ስለዚህ እዚያ ቆይታ ድርሳነ ዑራኤል፣ የገዳሙ ድርሳነ ዑራኤል፣ ሌላውም ድርሳነ ዑራኤል ይናገራል። የገዳሙ ላይ የተጻፈው በመጽሐፈ ኪዳኑ ህዳግ ላይ የተጻፈው የብራናው ታሪክም ይናገራል። እዚያ 100 ቀን ከቆየች በኋላ ሄሮድስ ሙቷልና ወደ ግብጽ ወደ እስራኤል ተመለስ ብሎ መልአኩ ቅዱስ ገብርኤል ቅዱስ ዑራኤልም አብሮ አለ። ይህንን ለዮሴፍና ለእመቤታችን ሲናገር እመቤታችን ግን የዚች ሀገር ሰዎች እግዚአብሔርን ይፈራሉ፣ እዚያ ወለድኩ ወገኖች ናቸው ግን አሰደዱህ፣ የዚህ ሀገር ሰዎች ግን ሳያውቁ ሳይዘመዱ እኔንም አንተንም አክብረው ተቀበሉ፣ በዚህች እንኑር አለችው እመቤታችን ይላል። አይጻዳተ ኢትዮጵያ ይደነግጻ ይላል ትንቢተ ዕንባቆም ምዕራፍ 3 ላይ። የኢትዮጵያ ድንኳኖች ይጨነቃሉ። አባቶች ይህን ሲተረጉሙት የኢትዮጵያ ሰዎች ድንኳን የተባለ ልባቸው ነው። ልባቸው ፈሪሃ እግዚአብሔር አለው ማለት ይጨነቃሉ ማለት። ስለዚህ በፈሪሃ እግዚአብሔር አክብረው ተቀበሏት እና ጣና ቂርቆስ ሲደርሱ በዚያ የነበረው የብሉይ ኪዳን ሊቀ ካህናት ናሁ ድንግል ትጸንስ ወተወልድ ወልደ አንሳ አይለከ ወናሃድነነ ፈኑ ዴከ ማርያም የሚለውን ሲተረጉም ነው የደረሰች ጌታን አዝላ ይላል ታሪኩ፣ የገዳሙ ታሪክ ማለት ነው። ይሄንን የብሉይ ኪዳኑ ሊቀ ካህናት ሲተረጉም እመቤታችን ያንን ልጇን አዝላ ደረሰች። ልጁ ታሞበት ነበረ፣ ጌታን ፈወሰለት ዳሶ በሕፃንነቱ። ከዚያ በኋላ እዚያ ከቆየች በኋላ ከ100 ቀን በኋላ ልሄድ ስትል አሁን ዛሬ በዚያው አካባቢ ኢያሪኮ፣ ናዝሬት የሚባሉ ቦታዎች አሉ። ያቺ ኢያሪኮን ትመስለኛለች፣ ያቺ ናዝሬትን ትመስለኛለች ስለምትል እመቤታችን ዛሬ ሁሉ እረኛው ሁሉ ያውቀዋል። በፍየል ቢጠፋው የት ሲባል በናዝሬት እያለ ይናገራል። ዛሬ ሁሉ እዚህ አካባቢ በዚህ ይሄን ስያሜ ይዘው የቀሩ ቦታዎች አሁንም ድረስ አሉ። እዚያ ከቆየች በኋላ ልሂድ ስትለው ሄጄ የመጣሁበትን ዓለምን ላድን መጥቻለሁና በዚያው ትንቢትን እፈጽማለሁ፣ ዓለምን አድናለሁ፣ መሄድ አለብን አላት። ከዚህ በኋላ ይችን ሀገር ከወደድሻት የቃል ኪዳን ሀገር አድርጌ ሰጥቼሻለሁ ብሎ የኢትዮጵያ ሰዎች ያንቺ የአስራት ልጆች ይሆናሉ፣ አንቺም የኢትዮጵያ ሰዎች እናት ትሆኛለሽ ብሎ ቃል ኪዳን ጣና ቂርቆስ ላይ ሰጥቷታል። ከዚያ በኋላ መጀመሪያ ጻአና በደመና ጫናት ብለው በትእዛዝ ቃል ሲናገሩ በደመና በጣና ላይ ስለጫኗት ባህሩም ጣና ተባለ። ሁለተኛ ደግሞ ጻአና በደመና ተብሎ ደግሞ በደመና እኮ ጫናት እያሉ መላእክት ስለዘመሩ በዚህ ባህሩ ጣና ተብሏል ይላሉ አባቶቻችን። ከዚያ በኋላ በዚህ አድርጋ በአፋር በኩል ነው የወጣችው ይባላል። የአፋር ሰዎች እንደውም አንሰድም ብለው ሁሉ ነበር ይላል ድርሳነ ቁስቋሙ ማለት ነው። አንሰድም ብለው በረከት ያላት ሴት ናት አንሰዳትም ብለው ነበረ። ከዚህ በኋላ መልአኩ ዑራኤል እና ቅዱስ ገብርኤል ሰውረው እዚህ ደብረ ቁስቋም ህዳር 6 ቀን ጌታ ከመቤታችን ጋር ከመከራ አርፋ ስደቷ አልቆ ያረፈችበት ቀን ቦታ ይሄ ነው ማለት ነው። እንግዲህ ከዚህ ተነስታ ናዝሬት ገብታለች ማለት ነው። ስለዚህ እዚህ በመገኘታችን በእንተ ስዱዳን ናስተበቁ ከመ እግዚአብሔር የሚጦሙ ውስተ ብሔሮሙ በሰላም እግዚአብሔር ወደ ሀገራቸው በሰላም ይመልሳቸው ዘንድ ስለተሰዱት ሰዎች እንማልዳለን ይላል በእንተ ቅድሳት ላይ ቅዳሴ ላይ ስምሰሙ። ስለዚህ እመቤታችን ከስደት ያረፈችበት ቦታ ነው። እኛንም ከስደት ያሳርፈን እግዚአብሔር